ትራምፕ ለኢራን የተላለፈው ማስጠንቀቂያ እንደሚከተለው ይነበባል። If Iran does anything that stops the flow of oil within the Strait of Hormuz, they will be hit by the United States of America 20 times harder than they've ever been hit thus far. የነዳጅ ፍሎዎችን የሚያውክና የነዳጅ ንግድን የሚያውክ ነገር የምትሰራ ከሆነ ኢራን እስካሁን ድረስ ከተጠቃችው ጥቃት 20 እጥፍ 20 times harder ጥቃት ይጠብቃታል። Additionally, we will take out easily destroyable targets that will make it virtually impossible for Iran to ever build back. ድጋሚ ለመገንባት ወይም ደግሞ ድጋሚ ለመስራት አስቸጋሪና ጭራሽ የማይገነቧቸውን ታርጌቶች ወይ ደግሞ easily destroyable ወዲያውኑ ዲስትሮይ መደረግ የሚችሉ ታርጌቶችን እንመታለን እናበላሽባታለን ብለዋል። As a nation, again, death, fire and fury will rain upon them. ሞት፣ እብሪት እና እሳት እላያቸው ላይ ዘንብባቸዋል የሚል ነገር ነው እዚህ ጋር ያስተላለፉት። የነዳጅ ዋጋ እንግዲህ በአሁኑ ሰዓት ላይ በከፍተኛ ጣራ ይነካል ተብሎ እየጠበቀ የሚገኘው የዓለማችን ምርት ነው። because the Strait of Hormuz ወይ ደግሞ የሆርሙዝ ሰርጥ የምትባለው የሆርሙዝ ወሽመጥ ከ20-30% የሚሆኑትን የዓለም ነዳጅን ትራንስፈር የሚደረግበት ቦታ ነው። በተጨማሪ ለአረብ ሀገራት የተለያዩ የምግብ ግብአቶችና የውሃ ግብአቶች የሚገቡበት ቦታ ስለሆነም የአረብ ሀገራት ወደ ረሃብ እየተጠጉና ለረሃብ እየተጋለጡ እንደሆነ እየተነገረ የሚገኘው ነዳጅ የሚጨምር ከሆነ ዓለማችን ላይ የሚገኙ ማንኛውም አይነት ምርቶች እየጨመሩ ነው የሚሄዱት። በዚህ ጉዳይ ላይ እየተጠቀመች የምትገኘው ነዳጅ በመጨመሩና የኢራን ነዳጅ መቆሙ የተለያዩ አረብ ሀገሮች ነዳጅ መቆሙ የምትጠቀመው ሀገር ማነች ሲገምቱ? ሩሲያ እንዴት ከዚህ ጦርነት የተጠቀመች እንደሆነ ሌላ ቪዲዮ ሰራላችኋለሁ። ለአሁን ይሄ ቪዲዮ በቃል መልካም ቀን